ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬ ወደ እናንተ የቀረብኩት የዛች ሀገር ጉድ አያልቅምና እነዚህ የምታዩቸው ወጣቶች ልጆች እንደዚህ አፈና እያደረገ እያሰራቸው ነው። ነገር ግን ስለ እነዚህ ነጮች ከመቀጠሌ በፊት ይሄ አርቲስቱ ቴዲ አፍሮ የሚባለው አንጫጭቷቸዋል። ትልቅ ነገር ነው። በዓለምም ሚዲያ ውስጥም እየተነገረለት ነው። ሁልጊዜ እንደምለው አርቲስቶች ብዙ ነገር የሰሩ ናቸው። ብዙ በታሪካችን ውስጥ ብዙዎቻችን በተለይ እኛ አፍሪካውያኖች ብዙዎቻችን የምናውቀው ቦብ ማርሊ ዘ ዌለርስ ፉል አልበሙ አለኝ ከወጣትነት ጀምሮ። እነሱ ታጋዮች ናቸው። አሜሪካን ውስጥም ብዙ አርቲስቶች ነጮችም ጥቁሮችም ስለ ዲስክሪሚኔሽን ብዙ ስለ ዘረኝነት በጥቁሮች ላይ የሚደረገውን ግፍ በመስፈንና አድማንም በማድረግ ትልቅ ውጤት መጥቷል። በዘመናችን ውስጥ አፓርታይድ የሳውዝ አፍሪካ አፓርታይድ እንዲገረሰስ ትልቁ ምክንያት የዓለም አርቲስቶች በየዓመቱ ለንደን ላይ የተሰባሰቡ ከዚህ በፊት ተናግሬያለሁ። ትልቅ ኮንሰርን ያደርጉ ነበር። በበርዝ ዴዩን ለማክበር የናንሰን ማንዴላ እንደምታውቁት ነፍሱን የማሩና 27 ዓመት ነው። ያንን አፓርታይነትን ያናጋው ወሉን እንደ መሬት ቀስ እያለ እንደ መሬት መንቀጥቀጥ ግቡን የሰነጣጠቀው አንዱ ምክንያት ነው። አርቲስቶች አንዳንድ አርቲስቶችም አሉ ለሆዳቸው ያደሩ በኋላ መጨረሻቸው የማያምር። ይህም ሰውዬ ትላንትና እንደተናገርኩት ይሄ አርቲስት አውሽ የዛሬ 3 ዓመት 4 ዓመት 5 ዓመት ይሄ ሰውዬ እንዲህ አይነት እንትን ሲሰራ አለመገንዘባቸው አሁን በዓለም ዙሪያ ስለሱ እየተነገረ ነውና በአፍሪካ ሚዲያ በሌሎችም ትልቅ እንትን እያለ ነውና እሱን ይዘው አስረው አንድ ነገር ቢያደርጉት መጨረሻቸው እንደሚሆን ያውቁታልና በጣም በሚገርመው ይህን ወጣቱን እያግበሰበሱትና ከሱ ጋር የሰሩትን ከሱ ጋር የሚሰሩትን ሰዎች እያሰሯቸው ነው። እነ ብልጽግናዎች እና እስቲ እንግዲህ መጨረሻውን እናያለን። ይሆናል ይገረስሳል፣ ይደመሰሳል አይደለም። ድሮ የኃይለ ሥላሴ የመውደቅ ምክንያቱ ወጣቱ አዲስ አበባ ነዳጁ ታሪክ በጣም ጻንኛ ማውቀም ነገር የለም። ታሪክ እንደሚያስተምራል 5 ሳንቲም ነው 10 ሳንቲም ነዳጅ ጨመረና ታክሲዎቹ አደሙ።
ሌላውም ተከተላቸው። ሱቆች ተዘጉ፣ ሌላውም ተከተላቸው። ከዛ በፊት ግን የዩኒቨርሲቲ ተማሪዎች ኤቭሪ ታይም በየጎጆው በየቦታው ዴሞንስትሬሽን ያደርጉ ነበር። አይበቃህም ወይ? አትነሳም ወይ? አትነሳም ወይ? የግፍ አገዛዝ አይበቃህም ወይ እያሉ መሬት ላራሹም የሚባለው በኋላ ደርግ ሃይጃክ አደረገው። እሱን ወርደና ተጠቀመበት እንጂ መሬት ላራሹ ከነፍጠኛው ከፊውዳሉ አንድ ሀገር የሚሆን መሬት ይዞ ሌላው ይሰራው ሰርቶ ትንባለው እሱ እያከማቸ እነዛን ባርነት ማለት ነው ከሚያከማቹት ኩንታል በስተቀር ወይንም እዛች ከሚኖሩባት ጎጃ በስተቀር ደሞዝም የላቸው ምን የላቸው። እንዲያደረገ ህዝቡ ተነሳ። ያው የእሳቸው የመጨረሻ ምን እንደሆነ አያችሁ። ደርግንም በእንደዚህ ማመፅ ተጀመረ በየቦታው ነው። በኋላ ነው አንድ እኮ የሆኑት። ያም እዛም ነበር እና የደርግ መጨረሻ ሆነ። ይሄ 4 ኪሎ ያለው ገዳይ ከነዚህ ሁለቱ ስህተቶች ተምሬያለሁ ብሎ ነው የሚያስበው። ታይሙም የተለያየ ጊዜ ነው። እንደ 70 ጊዜ አይደለም፣ እንደ 80 ጊዜ አይደለም። አሁን ይሄ ሰውዬ ቴክኖሎጂን አውቃለሁኝ አንድ የሚፍላስ በእውነቱ ሮንግ እና ዴንጀር የሆነ ፍልስፍና ይፈጥራል። ሰውን በገንዘብና በመሳሪያ መግዛት እና መርገጥ ይቻላል ብሎ ያምናል። በመጽሐፉ ላይ ጽፏል። ዳይሬክት ኮት እንኳን ባይሆን ጽፏል መጽሐፉ ላይ እንደዚህ ብሏል። እንዴት ደግሞ ሰርጎ ገብቶ እንትን ብሎ እንዴት አድርገ ጨው ሰተህ ምኗን ነው ወደ ገደል ጣል የሚል believe or not I have one of his books ገልበጥ ዝም ብሎ ተራ መጽሐፍ ነው፣ ግን ገልበጥ አድርገ ብናነበው ምን ያህል አይምሮውን ምን እንደሚያስብ ማወቅ ይቻላል የዚህ ሰውዬ። ስለዚህ ጥሩ ነገር ነው። ይህን ሰውዬ አናግቷቸዋል። አሁን እነዚህ ወጣቶች እንደሰሙት ትግራዋዮች ናቸው አሉ። አሁን በነጌታቸው ረዳ በወዳሞቹ በሌሎችም ጥለው ሄዱ። የውሸት ስፕሬ መድስን እየመሰለ ፖይዝን ፕሮፓጋንዳ ባድ ኢንፎርሜሽን ይልኩላቸውና አንዳንዶቹም በጣም የሀብታሙ ልጆች ናቸው። ስለዚህ እዛ እንትን ሲል ልጆቻቸውን ይልኳሉ። እንደሰማሁት እዛ ተወልደው ነው ያደጉት። ብዙዎቹ ቋንቋውንም አይናገሩም። እርስ በራስ ሲሆኑ በለመዱበት ቋንቋ ነው የሚናገሩት አይደል? እንደዚህ ይሄ የተለመደ ነገር ነው። ቀኑም ሙሉ ብዙ ከዚህ ከ5-6 ዓመት ጀምሮ ካልሆነ በስተቀር 4 ዴኬት ያህል ወደ ውጭ ስንኖር ብዙን ጊዜ ከወገኔ እንትን በአጋጣሚ ሰርከምስታንስ ሆኖ ብዙ አልገናኘም።
አጋጣሚ የሆነ ነገር ሆኖ ነገር ግን ታይም ቱ ታይም የሚሄድበት ሲቲ የአበሻ ሬስቶራንት ፈልጌ ወይ አንድ አበሻን ሳገኝ ወዲያው ከሰውም ጋር ስዊች አድርጌ በአማርኛ ነው ማዋራው። እዚህ ቆሜ ከኮሌጎቼ ጋር ከጓደኞቼ ጋር ባወራ አንድ አበሻ ሲያልፍ ወይም አንድ አበሻ ሳይ ስዊች አይምሮ ስዊች ይችላል። እነዚህ ልጆች ደግሞ ትግራይ ነው ተወልደው ያደጉትና ሳምሃው ቤተሰቦቻቸው ይልከዋቸዋል ፈቅደው ለምን እንዳለው እዛው ከነሱ ጋር ቢቸገሩ ምን ቢሉ ጥሩ ነገር ነው። ሌላው እነዚህ ሀብታሞች ናቸው አሉ ብዙዎቹ እንደዚህ የሚልኳቸው የሀብታም የሆኑ ልጆች ናቸው። አንድ ነገር ቢመጣ ልጅ ቆይና ሁሉ ነገር ሰትል ሲሆን ሌላው የድሃው ልጅ እዛ ያለው ታግሎ ደሙን አፍስሶ ምን ብሎ ያቆያትን መሬት ትወርሳለህ ባዮች ናቸው ይመስላሉ። እንደዛ ከሆነ ትልቅ ጸያፍ ነው። በተለይ ትግራይን ዛሬ የሚያበላሻት ነገር ቢለው እንደነዚህ አይነት ሰዎች በጣም የበዙ ናቸው። ቋንቋውን የሚናገሩ ግድ የማይሰጣቸው 41% ህዝቡ በነበራቸው ጊዜ ታክስ ከፍለው ምን ብለው አሳድግ ኢንዳይሬክትሊ ተጠቃሚዎች ነበሩ ብዙዎቹ። ዛሬ ግን እነዚህን ጥለዋቸው ኮሎኔሉም መኑም ጥለው አንዱ ሀራ መሬት ይሏሉ፣ ሌላው አዲስ አበባ ሄዶ ለጊዜው ጮማውን ይቆርጣል። ቢከፋም ቢለማም ግን እዛች ሀገር ላይ ብትሆን የበለጠ ነው። እንደነዚህ አይነቶች ወሮ በሎች ዛሬ እሽሩሩ የሚሏችሁ ለጊዜው ነው። በልባቸው እነዚህ ከሃዲዎች እነሱም ክደው የመጡ ነገን እኛን የማይክዱበት ምን ምክንያት አለው ይላሉ። ይህ ያለ ነው። you don't need a rock scientist መሆን አያስፈልግም። አዋቂ መሆን አያስፈልግም። common sense። ስለዚህ ከህዝባችሁ ጋር ሆናችሁ እዛ የሚመጣውን ኮንሲኮንስ መቀበሉ ነው ለእናንተ ጥሩ። ወጣቶች አባት ቤተሰቦቻችሁ ገንዘብ ሰጥቷችሁ እዛ ሄዳችሁ መጨረሻችሁ በስትራፕ ይሄ የሰው ልጅ የሚታሰርበት አይደለም። ከመንገድ ላይ ይሄ መኪና ወይንም አንድ ነገር ለማድረግ ስትራፕ በጣም መጥፎ ነው። የሰው ልጅ ቼን እንኳን የላቸውም። ለዚህ የተዘጋጀ እንትን አለ። ፖሊሶች የላቸውም። ይሄ ያሰሯቸውትን ቆዳቸውን እንትን ብሎ ደማቸውን በጣም ስራቸው ሊገላቸውም ይችላል። አጥብቆ እንደዛ ሲያስሯቸው ለምን ታሰሩ ይባል who knows እንደሰማ ነው እንደሚባለው በትግራዊነታቸው ነው። ማነው የላኳቸው? ቤተሰቦቻቸው ነው የላኳቸው። እዛ ችግር አለና እዛ ይሻላል ብለው ላኳቸው። ወይንም ደግሞ በሰሙት በእነዚህ በሆዳሞች እኛ ካልመራን እኛ እንትን ያላለን እንደሆነ ሳቦታጅ ያድር ጉድ ነው የሚወጣው እኮ የሚሰማው ነገር ያልሆነ ብለው በእነዚህ ህፃኖች ደም ስልጣን ለመያዝ የወጡ ጉደኞች ናቸው። ስለ ወጣት የሚያወራው ይህ ጀነራል እሱ ነው የጀመረው። ኢንታየር ቤተሰቦችን ሳይሆን የልህቱን ቤተሰቦች እንኳን አስወጥቶ አሜሪካን ይዞላቸው ይኖራል።
ቤት ተገዝቶላቸው አሁን ስለ ወጣቶች ይላል አማካሪ ሆኖ ቴዲ አፍሮ 11 በዚህ በ11ኛው ሰዓት ላይ ብሎ የዘፈነው አለ። ለእነዚህ ለሆዳሞች ነው። እነዚህን ወጣቶችም ምናልባት በዚህ ሆነ ላይ ያወናበዷቸው። በዚህ ከንክሉድ ላድርግ። ፎቶግራፉ ብዙ ጊዜ አውጥቼዋለሁ፣ ስለዚህ ማውጣት አልፈለኩም። እቺ ሜሪያ የምትባለው ሜሪያ ኬሪ ነው። እንዴት የምታሳዝን ሴት ነች! እንዴት ሰከሬ ነበር አለች። ከገጠር ወጥታ በዛ ተምራ የዚህ ፓርቲ ቶፕ ቦታ ላይ ደርሳ ያንን ፓርቲና ያንን ህዝብ ሪፕሬዘንት አድርጋ ፓርላማ ስፒከር ሆና ነበር መሰለኝ። ከዛም እንደመጣ ይሄ ሙሴ በተባለበት ጊዜ ይሄ የመጣ 4 ኪሎ ያለው ገዳይ መጣ ሚኒስተር ሆኖ እነዛን 2 ጀነራሎችን በሞቱበት ጊዜ አዲስ አበባ ክልል የጎንደሮች የአማራን ክልል እነዛን አንበሶች በገደለበት ጊዜ እጇን በወጣችበት ጊዜ ሂሮ የተባለችበት ጊዜ ነበር። አፓረንትሊ አሁን ብዙ ታሪኳ ሲወጣ እንዴት ይጸይፋል! እንዴት አጸያፊ ነው። ሌላው ያጸይፋል፣ ያዘገንናል። ነገር ግን ሁሉ ነገር የወጣ እንደሆነ ምን ይወጣቸዋል ብዬ አስባለሁ። በጣም ነው የሚገርመኝ። እኔ እንደዚህ ሆናል ብዬ አስቤ አላውቅም። እንደምታውቁት እኔ እንደዚህ አይነቱ ጀስት እውነት ስለሆነ የእውነት ነገር ስለሆነ እነዚህ ህዝቦች ባላጠፉት ጥፋት ባልበደሉት በደል አላውቅም፣ አልነበርኩበትም ላይ እንኳን እሱን ኢንታየር ያችን አገር ተቆርጦ ተወልጄ የተቆረጠው አዲስ አበባ ነው ያደጉት ነው ነገሩን 3/4 ማይል ላይፌ ውጭ ነኝ ያለሁት 3/4 እግዚአብሔር ያለ የሚቀጥለው ነው የሚሰጠኝ ኮምፕሊትሊ። ስለዚህ አሁን ባለሁበት አዝ ዊ ስፒክ 3/4 ማይል ላይ እኔ እንደዚህ አይነት ህዝብ ለህዝቡ እንዲህ የሚጨክን እንዲህ እስፔሻሊ ደግሞ እንዲህ አይነት ጀነራሎች 50 ዓመት ተዋግቻለሁ በእኔ ነው እዚህ የደረሱት ማለት እኮ ነው። ይገርማል። ተዋግቻለሁና ስልጣኑ የኔ መሆን አለበት የሚብሉ እፍረተ ቢሶች በጣም እንደዚች አይነቷ በጣም ነው ማዝነው። ሲሪየስሊ በጣም ነው ማዝነው። ነገር ግን ደግሞ እንደነዚህ አይነቶች ሲኖሩ ከነሱ በጣም የበለጡ ብዙ አንበሶች እና ጀግኖች ምስኪኖች ደግሞ ወደ ባታቸው እንዲሄዱ ጩሁልን የሚሉ መጮህም ያለበት ስላለ ስለሆነ መሆንም ያለበት ስለ ሞሮ ኦብሊጌሽንም ስላለ አዘ ሂውመን እንደ ሰው ሆኜ እንዲህ አይነት ግፍ ሲኖር ትንሽ ባለኝ ፖልፒት ብናገር ምናልባት የጥፍር ቆሻሻን ያህል ከዛም ያነሰ ኮንትሪቢዩት ካደረግኩ በሚል ሀሳብ ያለሁኝ። ለተቀረው ግን ሁሉን ለእግዚአብሔር መስጠት ሰጣለሁ። አሁን ሌላው በዚህ ቅድም ባልኩት በዚህ ደግሞ ልጨርስ። በጣም ደስ የሚል ነገር ነው። አክሱም
ወይም አክሱም ያሉ ምዕመናኖችና ሙስሊሞች ተነጋግረው እዛ ያሉት ብሔረተሰቦች የሙስሊም ቤተሰቦች በጉድ ፍራይዴይ በስቅለቱ ያደረግነው ነገር ትክክል አይደለም ስላሉ ትልቅ ነገር ነው። እዚህ ያሉ የቲክታክ አርበኞች በተለይማ አንዳለች ሲጀምራት በፊቱ ነው፣ በጦርነቱ እያለ ነው እንዲህ አይነት ፈናቲዝም ዋሃቢዝም ማስፋፋት የፈለገችው። በኋላ ይሄ ነው ብዬ የማከብራቸው ሰዎች አንዳንዶቹም ይኸውና ነጋ ጠባ ይዋሻሉ። ፋክት አለ ከእግዚአብሔር ጋር ፋክት የሌለውን ነገር ሲቀባጥሩ አንፎርቹኔት እንዴት እንዳዘንኩኝ አልጠበቅኳቸውም። ምክንያቱም በፊት ትንሽ በትዊተርም በቲክታክም በሌሎችም አውቃቸው ነበር። አሁን ግን ዲተርመን ሆነው መሆን አለበት ብለው ዲተርመን እየጮሁ ነው። በሚገርም ሁኔታ ሳድ ወገኖቼ አመሰግናለሁ። ይሄ ነው ያለው እና እንግዲህ መጮኻችንን አለማቆም ነው። የሚመጣውን እናያለን። ነገር ግን ጦርነት ካለው ይልቅ ይህንን 4 ኪሎ ያለው ገዳይ የዚህ አርቲስትን አናግቶታል። አውሽ አሁንም አንዳንድ ክርስቲያኒዝም እንደሚመጣብኝ አውቃለሁ። አንዳንድ እንትን እንደሚመጣብኝ አውሽ ይሄንን የ2-3 ዓመት በፊት ቢጀምሩት ነው ብዙ ወገኖቻችንን የሚቀጠቀጡትን ብዙ ምናልባት ሊያተርፍ ይችላል። አሁንም ህዝቡ አዳም ተነስ። እስከ መቼ ነው? እስከ መቼ እነዚህ ሰዎች አንድ ብቱን ገሎ ሁሉን ገሎ አይጨርሱም እኮ። ዴሞንስትሬሽን ማውጣት ነው። ሁሉን ገሎ መጨረስ ይችላሉ እንዴ? አይችሉም። ዓለም አውቋቸዋል ምን አይነት ሰዎች እንደሆኑ። ጥቁር ባንሆን ውጤት ይወስዱ ነበር። ይህንን ሁል ጊዜ ፖይንት ማድረግ የምፈልገው። በሉ እግዚአብሔር ከእናንተ ጋር ይሁን። ረዘም አለች ሰዓቷ። ሌላ ጊዜ እቀጥላለሁ። ባይ ባይ ፎር ናው።